እግዚአብሔር እርሳኝ ብትሉት እንኳን አይረሳችሁ። አልፈልግም ከዚህ በኋላ እንዳትከተለኝ እንኳን ብትሉት ሳያውቅ ነው ብሎ ነው የሚከተሉ። ስለ እግዚአብሔር ለምትሰጡት ብዙ ስጦታዎቹ እግዚአብሔር በላይ በሰማያት ዋጋ ይሰጣል። ምንም ጥርጥር የለውም፣ አትጠራጠሩ። ምንም ከምትሰጡት ስጦታ በላይ ግን እናንተን ሰጣችሁት የሚመስል አይነት ስጦታ ግን አታገኙ። ብዙ ሰው ቤተክርስቲያን ውስጥ እድሜ ጠገብ የሆነ ዕውቀት ኖሮት ሊሆን ይችላል። ያ ዕውቀቱ ሕይወት ካልሆነለት ምን ዋጋ አለው? እግዚአብሔር ፊት ቤተክርስቲያን ስር ቁጭ ብለን ያልጠጣ ነው የዕውቀት ምንም አይነት ነገር እኮ የለም። ቤተክርስቲያን ሁሌም ዕውቀቷ የማያልቅ ነው። ታስተምራለች፣ ትናገራለች። ዕውቀቷን ፈልገን ብንመጣ ሕይወቷን ይዘን ግን መውጣት አለብን። ክርስቲያኖች ሁላችንም ያለን እኮ አንድ ነፍስ ነው። ታውቃላችሁ፣ ሺህ አስገባውም ጥቂት ካስገባው ጋር ተመሳሳይ ነው። እንዲያውም እግዚአብሔር ከምትሰጡት ስጦታ ይልቅ የሚያየው የምትሰጡበትን ልብ ነው። ለዛ እኮ ነው ክርስቶስ ተርፏቸው ከሚሰጡት ብዙ ሰዎች ይልቅ ካላት 2 ፍሬ አውጥታ የሰጠችዋን ያቺን ድሃ መበለት ከሁላችሁም የበለጠውን ስጦታ እሷ ሰጠችኝ አለ። በዚች ምድር ላይ ሲኖር እኔ ዋናው እግዚአብሔርን አላስቀይም እንጂ ይሄ ሰው እንደሆነ ከንቱ ነው፣ ምንም ዋጋ የለውም። ኖርክለት አልኖርክለት፣ አረክለት አላረክለት ዋጋ የለውም፣ ዝም ብለህ መራመድ ነው ይላል የሚባል ትምህርት ግን የላትም ቤተክርስቲያኒቱ። ለዚህ ዘመን ምን የጎደለው ነገር ያለ ይመስላችኋል? ድምፅ ነው፣ እንጮሃለን። መንጋጋት ነው፣ እንንጋጋለን። መውጣት መውረድ ነው፣ እንወጣለን እንወርዳለን። ከኛ መካከል እግዚአብሔር አይቶ ያጣው እኮ አንድ ነገር ቢኖር መልካም የሆነ ነገር። እግዚአብሔርን የምትወዱበት ልክ ምን ያክል ሁሉን ያስተዋችኋል? ተዉትና ብሩን፣ ሀብቱን፣ ንብረቱን አትተውት። እግዚአብሔርን የምንወድበት ልክ ኃጢአት አስተቶነ አያችሁት? አንወደውም ማለት ይሄ ሁሉ ሰው እውነተኛ ክርስቲያን እኮ ብንሆን እኛ ብቻ ብዙ ተአምር መስራት እንችል ነበር። 12 ሆነው ያጣፈጧትን ይህችን ዓለም እኮ እኛ 60 ሚሊዮን ሆነን አልጫ ረግናት መልሰ። አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወትን እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው። ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን አክብር፣ ባልንጀራህንም እንደ ራስህ አድርገህ ውደድ አለው። ጎበዙም ይህን ሁሉ ከሕፃንነቴ ጀምሬ ጠብቄዋለሁ፣ ደግሞስ የሚጎለኝ ምንድነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ኢየሱስም ለደቀ መዛሙርቱ እውነት እውነት እላችኋለሁ ለባለጠጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ዳግመኛም እላችኋለሁ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ። ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ። ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ባለጸጋው ብዙ ጥያቄ መጠየቅ ይችላል። በነገራችን ላይ እንደ ባለጸጋነቱ ሀብቴ እንዲቀጥልና ድሃ ሆኜ እንዳልቀር ምን ላርግ ብሎ ክርስቶስን መጠየቅ ይችላል። ባለቤቱ ፊት ቆሞ ለሚጠይቀው ጥያቄ ግን ያ ባለጸጋ አስቀድሞ ክርስቶስን የለመነው የዘላለም ሕይወትን እንዳገኝ ምን ላርግ ብሎ ነው። የባለጸጋውን ጥያቄ የሚመለከቱ አባቶቻችን ስለዚህ ባለጸጋ ብዙ ነገር ብለዋል። አንደኛ ጸሎት እንደመሆኑ ከእግዚአብሔር ጋር ቆሞ መነጋገር። ይሄ ሰውዬ ከእግዚአብሔር ጋር ቆሞ ሲነጋገር ሊናገር የመረጠው ነገር ቢኖር ስለጨነቀውና ስለሚያሳስበው ብዙ ነገሮች ሳይሆን ስለሚያስፈልገው አንድ ነገር ነው። እሷም ምንድናት ብላችሁ ብትጠይቁ ከሆነ የዘላለም ሕይወት ናት። አብዛኞቻችን በዚች ምድር ላይ ስንኖር በጣም ረጅም ዓመት የምንኖር ስለሚመስለን አለመኖራችን ነገ ሊመጣ ይችል ይሆናል ብለን ስለማናስብና ስለምንረሳ እግዚአብሔር ፊት ቆመን ለምንለምናቸው በጣም ብዙ ልመናዎች ራሳችንን ማየት እንችላለን። አብዛኞቻችን የዘላለም ሕይወትን አንለምነው። ምናልባት ሞት ሲመጣ ከኛ መካከል የምንወዳቸው የምንቀርባቸው ሰዎች ሲታመሙ ለንስሐ ሞት አብቃኝ የሚል ልመና ልንለምን እንችላለን። እሷንም ያቺን ቅጽበትና ያቺን ሰዓት የሰውን ጣርና ጭንቅ ተመልክተን እኔም መጨረሻዬ እንዲህ እንዳይሆን ብለን ስለምንፈራ ነው። በጤነኛው ቀን አገር ሰላም በሆነበት እኛም ደስተኞች ሆነን በምንመላለስበት ጊዜ ላይ ግን ከእግዚአብሔር ፊት ቆመን ልንለምነው የሚገባን ትልቁ ልመና የዘላለም ሕይወትን መውረስ ሆኖ ሳለ አብዛኛው ሰው የሚጠይቀው ግን እግዚአብሔርን ትርፉ ሆኖ ሊጨምርለት የሚችለውን ነገር ነው። እግዚአብሔር ስለሌላው ነገር አትለምኑኝ፣ ስለ ልብሳችሁ፣ ስለ መጠጣችሁ፣ ስለምትጫሙት ጫማ፣ ስለምታገቡት ነገር፣ ስለ ሁሉም ነገር አትለምኑኝ አላለም። እነሱን ከመጠየቃችሁ በፊት ግን
እነዛን ነገሮች የምሰጣችሁ የዘላለም ሕይወትን እንድትወርሱ ስለሆነ እባካችሁ አስቀድማችሁ ጽድቄንና መንግስቴን እሹአል። እግዚአብሔር የሚገርም አምላክ ነው። በነገራችን ላይ ክርስቲያኖች እነዚህ ትርፍ የምንላቸውን ነገሮች ብናምነውና መንግስቱን ብንጠይቀው ሊጨምርልን የሚችል አምላክ ነው። ለዛ ነው የሰው ልጅ ከወደቀበት ከመጀመሪያው ታሪኩ ከኦሪት ዘፍጥረት ምዕራፍ 3 አንስቶ በጣም ትልቅ የራስ ምታትና ቁስል የነበረበት ነገር ቢኖር እዚች ምድር ላይ ሲኖር አንደኛ የሚበላው ነገር ነው። ምክንያቱም ገነት ላይ ሲኖር ማረስ መኮትኮት አልነበረበትም። አሁን ግን ለመብላት ለመጠጣት ሲል እንደሚደክም ያውቀዋል። ስለዚህ ሰው ስለ ምግብ ቢለምን ያን ያክል የሚደንቅ ነገር አይደለም። የቀደመው ሰው የብርሃን ልብስ የለበሰ ነበር አባታችን አዳም። አሁን ያለነው ግን ተራ ጨርቅ የለበስን ሰዎች ነን። ስለ ልብስ ብንለምን ያን ያክል የሚፈረድብን ሰዎች አይደለንም። ስለ ልብስና ስለ ምግብ የምንለምን ሰዎች ግን ስለ እግዚአብሔር መንግስት መማፀን ያቆምን ጊዜ ግን ያኔ ውድቀታችን ይጀምራል። የትኛው እጽዋት ነው ከምድር ውሃ ጠጥተ ነው ሲበቅል ቅርፊት አልብሰኝ ብሎ እግዚአብሔርን ለምኖታል እንዴ? መልበስ እንዳለበት አውቆ እግዚአብሔር አልብሶታል እንጂ። ምግብን የሚያሳስባችሁ የሰማይ አዋፋትን ተመልከቷቸው። አይዘሩም፣ አያጭዱም፣ አይኮተኩቱም። ነገር ግን የሰማይ አባታቸው እህል እንደሚያስፈልጋቸው አውቆ አምኖ ይሰጣቸዋል አለ። ልብ ብላችሁ ስሙ። አይዘሩም፣ አያጭዱም ነው ያለው። እስኪ አይዘሩም በሉ፣ አያጭዱም፣ አይበሩም አላለ። መዝራትና ማጨድ ባይችሉ የሚበሉትን ለማግኘት የሰማይ አዋፋት መብረር አለባቸው። አሁን እዚህ ዘመን ያለን ሰዎች እኮ ሳንዘራ ሳናጭድ እጅግራችንን አጣጥፈን እኮ ነው ሁሉን ነገር እግዚአብሔር እንዲፈጽመው የምናደርገው። አንዳንድ ሰው አለ፣ ለምን ለእግዚአብሔር ትጠይቀዋለህ? የልብህን ስለሚያውቀው ዝም በለው፣ እሱ ራሱ የሚያስፈልገን ነገር በሙሉ ይሰጣል ይባላል። ይሄ በእምነት ከሆነ ጥሩ ነው። በእምነት ሳይሆን ግን መጠየቅ የሚያስፈልገን ሰዎች ሆነን ሳለን እጅግራችንን አጣጥፈን ከኔ ምንም አይጠበቅብኝም ራሱ እግዚአብሔር ሁሉን ነገር ይጨርሰዋል ማለት ግን አንችልም። ሰውን ለማዳን የወረደው አካላዊ ቃል ኢየሱስ ክርስቶስ ከሰው ልጆች ለድህነት ምክንያት እንድትሆነው እናቱን እንኳን መርጦ ከላይ ከሰማያት እኮ ከሷ የነሳውን ሥጋ ከላይ ከሰማያት ፈጥሮት እኮ መውረድ ይችል ነበር። ከላይ ከሰማያት እሱ ባህሪየ መለኮቱን ይዞ እሷ ውስጥ ያለውን ሥጋዊ ጠባይን ሥጋዊ ባህሪ ለመዋሃድ የመረጠው ለምንድን ነው? በድህነት ውስጥ የሰው ድርሻ ስላለ ነው። ስለዚህ በላይ በሚበሩት በሰማይ አዋፋት ተመልከቱ። አይዘሩም፣ አያጭዱም፣ ነገር ግን መብረር ይጠበቅባቸዋል። ሰው የሚፈልገውን ከእግዚአብሔር ለማግኘት እሱም የሚጠበቅበትን ማሟላት አለበት ማለት ነው። ከላይ የሚበሩትን አዋፋትን ያሰበ እግዚአብሔር እኛን ይረሳናል? ክርስቲያኖች በፍጹም አይረሳንም። በፍጹም ሊረሳንም አይችልም። እግዚአብሔር እርሳኝ ብትሉት እንኳን አይረሳችሁም። አልፈልግም ከዚህ በኋላ እንዳትከተለኝ እንኳን ብትሉት ሳያውቅ ነው ብሎ ነው የሚከተሉ። እናንተ ምንም ያክል ወይም እኛ አብዛኞቻችን እግዚአብሔር ምን ያክል በሕይወታችን እንደሚያስፈልገን ላናውቀው እንችላለን። እግዚአብሔር ግን ለእኛ ምን ያክል እንደሚያስፈልገን ጠንቅቆ ያውቀዋል። ለዛ እኮ ነው የማይተወን። አይገርማችሁ? እኛ እኮ ምንም ያክል እሱን መከተል በእሱ ቤት ውስጥ መኖር ጥቅም አልባ ሊመስለን ይችላል። እሱ ግን እዚህ ቤት ውስጥ እኛን ማቆየቱ ጥቅም እንዳለው ጠንቅቆ ያውቀዋል። የሚያኖረን በዚህች ምድር ላይ ለዘላለም ዘልቀን እንድንኖር ሳይሆን በዚህች ምድር መሰላልነት መልካም ሥራ ሰርተን በምግባርና በሃይማኖት ታንጸን ዘላለማዊ ሕይወትን ለመውረስ ነው። ስለዚህ ይህ ባለጸጋ የለመነው ልመና በጣም የሚያስደንቅ ልመና ነው። እንዳለው ገንዘብ አልተመጻደቀም። አንዳንድ ሰው እኮ የዘላለም ሕይወትን ለመውረስ እግዚአብሔርን ከመለመን ይልቅ ያለኝን ነገር ምክንያት አድርጌ እወርሰዋለሁ ማለት ይችላል። ይሄ ባለጸጋ እኮ ገንዘብ አለው። ገንዘቡን ለእኔ ቢጤ በመስጠት የዘላለም ሕይወትን መውረስ ይችላል? አይችልም? ይችላል? አይችልም? አይዟችሁ አትጠራጠሩ። ይችላል? አይችልም? እንዴ ለድሆች ቸርነትን የሚያደርጉ ንዑዳን ክቡራን ናቸው እነሱ የእግዚአብሔር ልጆች ይባላሉና እኮ ተብለናል። ለድሃ ቸርነትን ማድረግ መልካም የሆነ ነገር እኮ እንደሆነ እናውቃለን። ምጽዋትን መወጽወት የእግዚአብሔርን መንግስት እንደሚያወርስ እናውቃለን። ይሄ ባለጸጋ ግን እጁ ላይ ካለው ገንዘብ ይልቅ የጎደለውን ነገር ከእግዚአብሔር ማወቅ ፈለገ። እጃችን ላይ እንደ ገንዘብ እግዚአብሔር ከሰጠን ብዙ ስጦታ ይልቅ የጎደለኝ ምንድነው ብለን ጠይቀነው እናውቃለን? እንደኛ ሁሉ ያለን እኮ ነው የሚመስልን። ሁሉም ነገር በእጃችን ቁጥጥር ስር የሆነ እኮ ነው የሚመስልን። ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ አስተሳሰብ ያለው በአስተሳሰቡ፣ ቦታ ያለ በቦታው። ምን አለፋችሁ እኛ አለን ብለን የምንመጻደቅበት ነገር በሙሉ የእሱን መንግስት የሚያወርሰን ይመስለናል። ግን ያለን ነገር የእግዚአብሔርን መንግስት የሚያወርሰን እሱ ሲጨመርበት ነው። እየሰማችሁ ነው? ሀብት ኖሮት ሰው እግዚአብሔር ከሌለበት ድሃ ነው።
አስተሳሰብ ኖሮት እግዚአብሔር ከሌለበት አስተሳሰብ ውስጥ ድሃ ነው። ንብረት ኖሮት ንብረት ውስጥ እግዚአብሔር ከሌለበት ድሃ ነው። ምንም ጥርጥር የለውም። እግዚአብሔር ሰጥቷችሁ እሱን ከሚነሳችሁ እሱን ይዛችሁ ሁሉም ቢታጣባችሁ ይሻላል። ስለ እግዚአብሔር ለምትሰጡት ብዙ ስጦታዎቹ እግዚአብሔር በላይ በሰማያት ዋጋ ይሰጣል። ምንም ጥርጥር የለውም። አትጠራጠሩ። ምንም ከምትሰጡት ስጦታ በላይ ግን እናንተን ሰጣችሁት የሚመስል አይነት ስጦታ ግን አታገኙ። ለዛ ነው ልበ አምላክ ዳዊት መዝሙር 77 በቅንፍ 76 ላይ ሲናገር ፍየል ታመጡልኝ ዘንድ ለኔ ምኔ ነው ይላል እግዚአብሔር። እውነቱን እኮ ነው። ፍየል አሁን ለእግዚአብሔር የምታመጡለት ምኑ ነው? በጉ፣ ከብቱ፣ በሬው ምኑም እኮ አይደለም። እኚህ በሙሉ ከሱ መጥተው ለኛ የተሰጡ ናቸው። እነዚህ በሙሉ ወደ እግዚአብሔር ቤት ለመምጣት አያስቸግሩም። ሂድ ብትለው የሚሄድ ከብት ነዋ። እረኛ እስካለው ድረስ ወደፊት መርቶ መግባቱ አያቅተው። ከሱ ወጥተን ወደሱ መመለስ የከበደን ቤተክርስቲያኖች እኛው ነን። በአፋችን ቤተክርስቲያንን አንተዋትም እያልን ቤተ መቅደስ የሆነ ሰውነታችንን ግን ከእግዚአብሔር ያራቅንበት እንደዚህ አይነቱ ባለጸጋ። ስለዚህ የጠየቀው ጥያቄ በጣም ነው የሚደንቀው። እጁ ላይ ከተሰጠው ብዙ ነገሮች ይልቅ የጎደለውን አወቀ። የዘላለም ሕይወትን እንድወርስ ምን ላድርግ አለው ክርስቶስን። ክርስቶስ ምን ብሎ መለሰለት? መልካም ነህ፣ ቸር መምህር ነህ፣ ለምን ትለኛለህ አለው። እውነት ነው። ይሄ ባለጸጋ ምንም እንኳን የተሻለ ነገር ለምኖ የመጣ ቢሆንም፣ እየሰማችሁ ነው? የተሻለ ነገር ለምኖ የዘላለም ሕይወትን አውርሰኝ ብሎ የመጣ ቢሆንም ችግር ግን ነበረበት። የሚመጻደቅ ባለጸጋ ነበር። ክርስቶስን መምህር ሆይ ብሎ የጠራው ይላል ቅዱስ ዮሐንስ አፈወርቅ፣ አንደኛ መምህር ብቻ መስሎ ስለታየው ነው አለ። ምን ብቻ መስሎ ስለታየው ነው? መምህር ብቻ መስሎ ነው የታየው። ስለዚህ መምህር ሆይ የዘላለም ሕይወትን እንድወርስ ምን ላርግ ብሎ ጠየቀው። ከክርስቶስ የፈለገው ሕይወት ሳይሆን ዕውቀት ነው። አንዳንድ ሰዎች ከኛ ውስጥ አለን። ቤተክርስቲያንን የምንፈልጋት ለዕውቀቷ ነው እንጂ ለሕይወቷ አይደለም። ብዙ ሰው ቤተክርስቲያን ውስጥ እድሜ ጠገብ የሆነ ዕውቀት ኖሮት ሊሆን ይችላል። ያ ዕውቀቱ ሕይወት ካልሆነለት ምን ዋጋ ነው? እግዚአብሔር ፊት ቤተክርስቲያን ስር ቁጭ ብለን ያልጠጣነው የዕውቀት ምንም አይነት ነገር እኮ የለም። ቤተክርስቲያን ሁሌም ዕውቀቷ የማያልቅ ነው። ታስተምራለች፣ ትናገራለች። ዕውቀቷን ፈልገን ብንመጣ ሕይወቷን ይዘን ግን መውጣት አለብን ክርስቲያኖች። ይህንን ነበረ ዮሐንስ አፈወርቅ። ለዛ ነው ሰውየው ሲመጣ መምህር ብሎ የጠራው ዕውቀት ነው እንጂ ሕይወት ይኖረዋል ብሎ አላሰበም። ራሱ እኮ ሕይወት መሆኑን ግን አላሰበም። ያ ባለጸጋ ክርስቶስን የዘላለም ሕይወት እንድወርስ ምን ላርግ ብሎ ከመጠየቅ ይልቅ ሕይወት መሆኑን ቢያውቅ ኖሮ የዘላለም ሕይወት አውርሰኝ ማለት ይችላል? አይችልም። ይችላል? አይችልም። እግዚአብሔር እኮ ሕይወትን ሰጪ ነው አይደለም? ነው እኮ። እያነጋገረው ያለው አምላክ ሕይወት ሰጪ አምላክ ነው። ዕውቀት ሳይሆን ሕይወት ፈልጎ ቢመጣ ኖሮ አቤቱ ጌታ ሆይ መምህር ሆይ የዘላለም ሕይወትን ስጠኝ ማለት ይችል ነበር። ክርስቲያኖች ልባችንን መክፈት አለብን። እውነቴን ልምላችሁ እግዚአብሔር ዙሪያችን ላይ የሚያረጋት እያንዳንዷ ነገር እኛን ለመመለስ ነው። እንዲሁ ዝም ብሎ ቀን ለማስመሸትና ለማንጋት አይደለም። እንዲሁ ዝም ብሎ ለኛ ዛሬ ሰኞ ነው ነገ እሑድ ነው እንድንልም አይደለም። ሁሉም ነገር ለኛ ድህነት የተሰራ ነገር ነው። ሁሉም እኛ የእግዚአብሔርን መንግስት እንድንወስ ለማድረግ የተከናወነ ነገር ነው። ስለዚህ ያ ባለጸጋ ዕውቀቱን ነው እንጂ ሕይወቱን አልፈለገም። ስለዚህ ክርስቶስ ለምን መምህር ትለኛለህ? ለምን ቸርስ ትለኛለህ? አንዱ ቸር እግዚአብሔር ብቻ ነው አለ። ሁለተኛው ይላል አሁንም ቅዱስ ዮሐንስ አፈወርቅ መምህር ወይ ብሎ ሲጠራው መምህር አትበለኝ፣ ቸሩ አንድ እግዚአብሔር ብቻ ነው፣ መልካም እሱ ብቻ ነው ብሎ የተናገረው ለምንድን ነው ብላችሁ የምትጠይቁኝ ከሆነ ይላል ይሄ ሰውዬ ክርስቶስን መምህር ብሎ የጠራው እሱ ባለጸጋ ስለሆነ ባለጸጋው እንዲለው ነው። እየሰማችሁ ነው? አንዳንድ ሰው ለእግዚአብሔር የሆነ ነገር ማድረግ የሚፈልገው ለቤተ ክርስቲያን የሆነ ነገር መስጠት የሚፈልገው መስጠቱን ለእግዚአብሔር አውቆ ከእግዚአብሔር ምስጋናውን ፈልጎ ሳይሆን እሱ ራሱ በሰጠው ልክ መመስገን ስለሚፈልግ ነው። ቤተ ክርስቲያን ውስጥ ከተን እንደሰጠነው ልክ መመስገን የምንፈልግ ሰዎች አለ። ሁላችንም ያለን እኮ አንድ ነፍስ ነው። ታውቃላችሁ? ሺህ አስገባውም ጥቂት ካስገባው ጋር ተመሳሳይ ነው። እንዲያውም እግዚአብሔር ከምትሰጡት ስጦታ ይልቅ የሚያየው የምትሰጡበትን ልብ ነው። ለዛ እኮ ነው ክርስቶስ ተርፏቸው ከሚሰጡት ብዙ ሰዎች ይልቅ ካላት 2 ፍሬ አውጥታ የሰጠችዋን ያቺን ድሃ መበለት ከሁላችሁም የበለጠውን ስጦታ እሷ ሰጠችኛል። ብዛቱን አይደለም የተመለከተው፣ ምኑን ነው? ጥራቱን፣ ልቧን ያየው። እንደዛ ማለት ደግሞ ጥራት ኖሯቸው ብዙ የሚሰጡትን ሰዎች አትስጡ ለማለት አይደለም። ልብ አርጋችሁ ስሙ። እግዚአብሔር የሚፈልገው ትልቁ ስጦታ ግን ከእጃችን የሚወጣውን ነገር ብቻ ሳይሆን ከልባችን ልናካፍለው የምንፈልግበትንም ልክ ነው።
ላለምን እንችላለን። ኃጢአት ሳልሰራ አውለኝ ብላችሁ ለምናችሁ ታውቃላችሁ? በጣም እኮ ትልቅ ልመና እኮ ነው። ያቺ ቀን ልንሞትባት የምንችልባት ዕለት ብትሆን እግዚአብሔር ፊት የሚያቆመን መልአክ ከየት አገኘኸው ምንስ ሲሰራ አመጣኸው ቢባል ኃጢአትን ላለመስራት እስከ ደም ጠብታ ሲታገል የዋለባት ቀን ናት ብሎ እኮ ልንማር የምንችልባት ይሆናል። ኃጢአት ምን ያክል እኮ ክፉ እንደሆነች ክርስቲያኖች ከቤተ ክርስቲያን አንተውሽም እያልናት ያስወጣችን ኃጢአት አይደለች? አንረሳሽም እያልን ያስረሳችን ኃጢአት አይደለች? በቀል ካለባችሁ ኃጢአትን ተበቀሏት። እልህ ካለባችሁ ኃጢአትን እልሃችሁን ተወጡባት ጽድቅ በመስራት እንጂ እንዲሁ ዝም ብሎ ቤተ ክርስቲያንን አንተዋትም እያልን በዘመቻና በሆታ ብቻ የምናልፈው ዘመን አይደለም። ለዚህ ዘመን ምን የጎደለው ነገርስ ያለ ይመስላችኋል? ድምፅ ነው፣ እንጮሃለን። መንጋጋት ነው፣ እንንጋጋለን። መውጣት መውረድ ነው፣ እንወጣለን እንወርዳለን። ከኛ መካከል እግዚአብሔር አይቶ ያጣው እኮ አንድ ነገር ቢኖር መልካም የሆነ ነገር ነው። እግዚአብሔርን የምትወዱበት ልክ ምን ያክል ሁሉን ያስተዋችኋል? ተውትና ብሩን ሀብቱን ንብረቱን አትተውት። እግዚአብሔርን የምንወድበት ልክ ኃጢአት አስተቶነ አያችሁት? አንወደውም ማለት ነው። እግዚአብሔርን መውደድ ፍጹም ፍቅር ያለው ሰው ፍጹም ኃጢአትን ሊጠላት ስለሚችልና ስለሚሞክርም ጭምር እግዚአብሔርን መውደዱን የሚያሳየው ንብረት ዕቃውን በመስጠት ብቻ አይደለም፣ ራሱን በመስጠት ነው። ገንዘብ መተው ቢከብደው ብዙ መተው ያቃተን ነገሮች አሉ። ለዛ ነው ወረድ ብላችሁ ታነቡት ቅዱስ ጴጥሮስ ምን ይላል መሰላችሁ? ጌታ ሆይ ሁሉን ትተን ተከተልን እንዴት እናርግ ሲለው እናንተም ሁሉን ጥላችሁ ተከትላችሁኛልና በ12ቱ መናብርተ እስራኤል ላይ ሆናችሁ እንድትፈርዱ አደርጋለሁ አለ። ስለዚህ ስትመለከቱት ክርስቲያኖች ቤተ ክርስቲያን ውስጥ ያለን ሰዎች በሙሉ አንተዋትም ብለን የምንገዘት ሰዎች በሙሉ እንዳንተዋት ሊያደርገን ምን የያዝነው ነገር አለ? የጎደለን ብዙ ነው እንጂ ጉድለታችንን አውቀን እውነት ተሞልተን ቤተ ክርስቲያንን በአፍ ብቻ ሳይሆን በሕይወት ሳንተዋት ለመኖር ይርዳን። ያስተማረን አምላካችን ስሙ የተመሰገነ ይሁን። በጎደለው ደግሞ በክቡር አባታችን በመምህራን የሚታረም ይሁን። ወስብሐት ለእግዚአብሔር።